ቀኑ ማክሰኞ ነበር። 6 ሰዓት። የአገሩ ሕዝብ ዛሬስ ምን ተፈጠረ ብሎ ዜና ሊሰማ ሁሉም በየቤቱ ሬዲዮን ከፍቷል። የዕለቱ ተረኛ ዜና አንባቢ ልክ በኢትዮጵያ ሰዓት አቆጣጠር ከቀኑ 6 ሰዓት ሲሆን በአገሪቱ የነበረውን ደም መፋሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር ፈርጥጦ እንደወጡ አወጀ። ሕዝቡ ክው አለ። አገር በአንድ ምሽት መሪ አልባውን አደረች። አስቡት፣ 6 ሰዓት ቲቪ ስትከፍቱ ከእንግዲህ መሪ የላችሁም ስትባሉ ምን ይሰማችሁ? ከቀናት በፊት አንድ መነኩሴ መሪው በተገኙበት የብሔራዊ ሸንጎ የመጨረሻው ጉባኤ ላይ እንዲህ ብለው ነበር። ህዝብ አጋልጠው ይሞታሉ አይደለም መንጀ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበውታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። የኢትዮጵያን ህዝብ በደም ባህር ማግደው ቆስቁሰው በእርሱ ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉና ሳያረጋጉ የኢትዮጵያን ህዝብ ለእሳት ዳርገው በአሁኑ ሰዓት ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የሎትም። ይህንንም እንደማያበላሹ አምናለሁ። እዚቹ እንደሚሞቱ እንጂ እንደ ሌሎች መሪዎች ይፈረጥጣሉ የሚል እምነት የለኝም። እግዚአብሔር ምስክሬ ነው። መንጌሷ ወንበር ላይ እንደ ቋንጣ ደርቆ እንደሚቀሩ አምንቦታለሁ። ይህም ባያደርጉ ታሪክ ይፋረዶታል። መንግስቱ ግን መነኩሴው እንደመከሩት አላደረጉ። ኮሽ ሳይል ድምፃቸውን አጥፍተው አንድ አውሮፕላን ከአንድ ካፕቴን ጋር ጠልፈው በብላቴ አናት ላይ ቀዝፈው ከሀገር ወጡ። እንዴት እና ለምን ከሀገር ወጡ የሚለው ዛሬም ድረስ የሚያነታርክ ታሪክ ነው። ስለዚህ እኛም ለዳኝነት አልመጣንም። ይልቅ ታሪክን እንደ ታሪክነቱ ለማስታወስ ሰውየው ከሀገር ሲወጡ ይዘው ወጡ ስለሚባለው ሻንጣ ሙሉ ዶላርና ሀብት ታሪኮችን ልናስታውስ ነው። ምክንያቱም ጓድ ኮሎኔል ከሀገር የወጡት ልክ በዚህ ጊዜ ከ35 ዓመት በፊት ነበር። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ከሀገር እንዴት ወጡ? ጋዜጠኛ ገነት አየለ ትጠይቃለች። እሳቸው ይመልሳሉ። ወያኔ ወደ አዲስ አበባ እንዳይገባ ህዝቡን ለማስታጠቅ ከቻይና መንግስትና ከሌሎችም ወደ 70 ሚሊዮን ዶላር የሚያወጣ መሳሪያ ገዝተን ስለነበር ያንን ልናስገባ ስንል አሰብን አስያዙት። የአሰብ መያዝ ጦርነቱን ይበልጡ ስብስብ አደረገው። ቻይናዎቹን በአውሮፕላን አቅርቡልን ብንል በአውሮፕላን ለማቅረብ አንችልም፣ እኛ የምናቀርብላችሁ በመርከብ ነው አሉ። ይሄ በጣም አስቸጋሪ አጣብቂኝ ውስጥ ከተተን። በምጽዋ እናስገባ፣ በአሰብ እናስገባ። ስለዚህ ወይ በጅቡቲ ወይ በሞምባሳ መሳሪያውን ማስገባት ሊኖርብን ነው። ለወደፊቱም ሁኔታው እስኪለወጥ ድረስ ተለዋጭ የንግድ መተላለፊያ ያስፈልገናል። ምናልባትም ነገር ሁሉ ተበላሽቶ ዋና ከተማው እንኳን ቢያዝ ከቀሪው ኢትዮጵያ ግዛት በመነሳት በመልሶ ማጥቃት መግፋት ይቻላል። ብላቴ ዩኒቨርሲቲ ተማሪዎች ለመዋጋት ስልጠና ላይ ናቸው። አንድ ጊዜ መሰናዶን ጎብኝቼ ከገቡ ወዲያ አላየኋቸውም። ስለዚህ ብላቴን ለመጎብኘት ተነሳው። በዚያው አንድ ነገር አሰብኩ፣ በሚስጥር ኬንያ ለመሄድ። ይህም አስፈላጊ ያልሆነ ግምት ተሰጥቶት ወሬ እንዳይዛባና እንደዚህ ሄዶ ነበር እንዳይባል ጥንቃቄ በማድረግ በጣም ከተወሰኑ ሰዎች በስተቀር ማንም ሰው እንዳይሰማ ወሰንኩ። ፕሬዚዳንት አራፕ ሞይን ቀደም ብሎ በተገናኘን ጊዜ እኛን እየገፉን ያሉት አረቦችና የእስልምና አክራሪ ኃይሎች ናቸው። እኛን ለዘመናት ሲፈታተኑን የኖሩ ናቸው። እኛ የተሸነፍን እንደሆነ የሚቀጥለው ተራ እናንተ ነው የሚሆነው ብዬ ግንዛቤ የሰጧቸው ሲሆን ነገሩን ተረድተውታል። ደጋፊም ናቸው። ሶማሌዎችን ግን እጠራጠራቸዋለሁ። ደግሞ በዚያ በኩል የሚያልፍ ነገር ሚስጥርነቱ መጠበቁ አያስተማምንም። ስለዚህ ሐሰን ጉሌድንና አራፕ ሞይን በሚስጥር ለማነጋገር ፕሮግራም አወጣው። መጀመሪያ ደቡብ በመሄድ ማንም ሳይሰማ ናይሮቢ ደርሼ ለመምጣትና በፕሮግራሙ መሰረት ብላቴ እንደታቀደው ለመሄድ ወሰንኩ። ጠዋት በ2 ሰዓት ወደ ብላቴ በረርኩ። ከቦሌ የተነሳሁት ከጠዋቱ ልክ 2 ሰዓት ላይ ነው። ቡፋሎ አነስተኛ አውሮፕላን ነው። ወደ 3 ሰዓት ላይ እነ ጀነራል ተስፋዬ ገብረ ኪዳን፣ በርከት ያሉ ከፍተኛ ባለስልጣኖችና የጦር አለቆች ይሰበሰባሉ። ጋዜጠኛ ገነት አየለ ትጠይቃለች። እርሶን ለመሸኘት ነው የተሰበሰቡት? ምን እኔን ይሸኛሉ? እኔ የማይጃለሁ መንገድ ላይ ነኝ። 3 ሰዓት ላይ ነው የተሰበሰቡት። ገና እግሬ ሲወጣ ማለት ነው። እኔ 2 ሰዓት ላይ ወጣው፣ እነሱ 3 ሰዓት ላይ ተሰበሰቡ። ይሄ ምነግርሽ በኋላ ከወጣው በኋላ የተረዳሁትን ነው። እኔ 5 ሰዓት ኬንያ ናይሮቢ ደረስኩኝ። መሬት መውረድና በማንም መታየት አልፈለግኩም። አምባሳደሩ እንዲመጣ ብጠይቅም የለም ኡጋንዳ ሄዷል፣
የፖለቲካ አታሼው ብቻ ነው ያለው አሉኝ። እሱን አስጠርቼ ፕሬዝዳንት አራፕ ሞይን እባክዎ በጣም ጥብቅ ለሆነ ጉዳይ ለአጭር ጊዜ ላነጋግሮት እፈልጋለሁና ሲቻል እዚህ ኤርፖርት ያለዚያም ቤተ መንግስቱ ያነጋግሩኝ ብለህ ንገር ብዬ ላኩት። ጋዜጠኛዋ አሁንም ትጠይቃለች። ይቅርታ ላቋርጦትና ከዚህ በፊት እንዲህ ያለ ሚስጥራዊ የሆነ ጉብኝት በሚያደርጉበት ጊዜ በአካባቢው ያሉትን ሰዎች እንዲሁም የፕሮቶኮል ኃላፊዎች ያሳውቃሉ ወይስ እንዴት ነበር ከዚህ በፊት የሚስጥር ጉብኝት የሚያደርጉት? አሁን እሱም አውሮፕላን የሚያዘጋጁልኝ አስፈላጊውን ሁሉ ነገር የሚያደርጉልኝ እነሱ አይደሉም እንዴ? እና ያውቁ ነበር ማለት ነው እንዴ? ከቦሌ አይደለም እንዴ ተሳፍሬ ሄድኩት? ግን እነሱ ኬንያ መሄዱን አያውቁም። እሱንማ እንዴት ብዬ እናገራለሁ? እኔ ብላቴ ነው የሚሄደው ነው ያልኩት። ደግሞ ነው ኬንያ ሄጄ ፕሬዝዳንት አራፕ ሞይን ለማነጋገር ነው። ማንም እንዲሰማ ማንም እንዲያውቅ አልፈለግኩም። ጋዜጠኛዋ ጥያቄዋ አይቋረጥም። በሳምሶናይት ሙሉ የታጨቀ የአሜሪካን ዶላር ይዘው ነው አሉ የወጡት። መንጌ ይመልሳሉ። አይ ገንዘብ ሊይዝ ቀርቶ ከፈለግሽ አሳይሻለሁ ይዤ የወጣሁትን በትረ መኮንኔና የደንብ ልብስ ላይ የደረብኩትን የሚሊተሪ ጃኬት ብቻ ነው ይዤ የወጣሁት። አጃቢ ወታደሮቼ እንኳን ተለዋጭ ልብስ ቀርቶ ሙቀት ነው ተብሎ ጃኬት አለበሱ። ብላቴ ደረሰን ለመመለስ ነው የወጣ ነው። ገንዘብ ይዞ ለመውጣት አስቀድሞ መሰናዳት ያስፈልጋል። ከኢትዮጵያ ስወጣ ብቻዬን አይደለም የወጣሁት። አብረውኝ የነበሩ ሰዎች ገንዘብ ጭኜ ወጥቼ ከሆነ መመስከር ይችላሉ። ራቁቴን ነው የወጣሁት። የገንዘብ ሰው በሆን ኖሮ ያንን በመሰለ ቀውጢ ጊዜ ሳይሆን 17 ዓመት በስልጣን ላይ በነበርኩበት ወቅት የፈለገኝን ማድረግ እችል ነበር። አገሬን ለመልቀቅ ከመገደድ ጥቂት ሳምንታት በፊት የኩዌት መንግስት በስሜ በቼክ የላከውን 20 ሚሊዮን ዶላር ትቼ። ጋዜጠኛዋ ሌላው አጠራጣሪ ነገር ደግሞ ባለቤቶንና ልጆቹን አስቀድመው ወደ ሐረሪ መላኮ ነው። ይህስ ቀደም ብሎ የታቀደ ነገር አይደለም? ሊመስል ይችላል። ሐሳባችን የምንችለውን ያህል ሰራዊት አሰባስበን ህዝቡን አስተባብረን እስከ መጨረሻ ለመዋጋት ነበር። ልጆቼም ባለቤቴም ሁሉም ቤተ መንግስት ነበሩ። በዙሪያ ያለ ሰው ሁሉ ቤተሰቡን ወደ ውጭ ልኳል። ቤተ መንግስት ግቢ ውስጥ ይኖሩ የነበሩ ሳይቀሩ ወደ ሌላ አካባቢ ቤት ፈልገው ከዚያ ወጥተዋል። ሻለቃ ደመቀ ባንጃው ከወጣ ቆይቷል። ገና ችግር ሳይፈጠር በፊት መንግስቱ ገመቹ ወጥቷል። ግቢ ውስጥ ያለው የኔ ቤተሰብ ብቻ ነበር። አንዳንዶቹ የመንግስት ባለስልጣናት ቤተሰባቸውን ወደ ውጭ ሀገር ከሰደዱ ቆይተዋል። ይህንን ስሰማ አንድ ቀን ስብሰባ ላይ ቤተሰባችሁን እያሸሻችሁ ነው የሚል ነገር ይወራል። ምን እያደረጋችሁ ነው? ይሄ ለህዝቡ ምን አይነት ምሳሌ መሆን ነው? ለመሆኑ እውነት ነው አልኩ። ጀነራል ጌታቸው ሺበሺ ጌታዬ ሁሉም ቤተሰቡን ልኳል፣ ግማሽ ወደ አሜሪካ፣ ለወሬውም እርሶም ቢሆኑ ቤተሰቡን ልከዋል ተብሎ ነው ከተማ ውስጥ የሚወራው። እኔ አሁን በሳምንቱ ቀበሌ ስብሰባ ስለነበር ውባንቺን ይዤ ከነ ልጆቼ ጭምር ቀበሌ ሄደን በቴሌቪዥን ታየ። ጋዜጠኛዋ ታዲያ እንዴት ዚምባብዌ ሐራሬ ተገናኛችሁ? ትንሽ ቆየና ደግሞ ተስፋዬ ወልደ ስላሴ እውነትም ሁሉም ቤተሰቡን ልኳል አለኝ። አንተስ ልካል እንዴ? መንግስቱ አንተ ህመምተኛ ሆነሃል። አሁን ባለህበት ሁኔታ ባለቤትህ ካናዳ፣ አንተ አዲስ አበባ እንዴት ይሆናል? ገንዘብ ፍለጋ ነው ወይስ ያደረብህ ስጋት አለ ብለው አይኔ ችግር የለብኝም ግን ፍቃዶ ከሆነ እሷ ትሂድ አለ። መንግስቱ ገመቹ እስከ ዛሬ ድረስ እንዲህ ያለ ነገር ጠይቆኝ ወይም በግል ጉዳዩ አስቸግሮኝ አያውቅም። አሁን እኔ እሱን ሚስት ትሂድ አትሂድ ብዬ በግል ህይወት ውስጥ ገብቼ ውሳኔ ልሰጥ ነው ብዬ አሰብኩ። የተረዳሁት ነገር ቢኖር ግን ሰው ሁሉ ነገሩ አልቋል ብሎ ማመኑንና ተስፋ መቁረጡን ነው። ተስፋዬ ወልደ ስላሴም ሌሎችም ስማቸውን ለማንሳት የማልፈልገው ሰዎች እየመጡ የምንደብቆት ነገር የለም፣ የምንሰማው ሁሉ የሚያስደስት አይደለም፣ ከቀን ወደ ቀን የምንሰማው ጣር ማበር ተያዘ፣ ይሄ ተያዘ ነው፣ የሰራዊቱም ሁኔታ ተስፋ አስቆራጭ ነው፣ እርሶ ራሱ ያዘጋጁት ጦር መበተኑን አይተዋል። እኛ እዚህ የምንሆነው እንሆናለን፣ ቤተሰብ ግን ከእኛ ጋር የሚሰቃይበት ምክንያት የለም። ይህ ቤተ መንግስት ደግሞ የመጀመሪያው ኢላማ ነው። ባለቤቶንና እኚህን ህፃናት እዚህ አስቀምጦ እንዴት ሊሆኑ ነው? እርሶስ ቢሆኑ እንዴት ስራ ይሰራሉ? ወይ ከዚህ ግቢ ወጣ ብለው ሌላ ዘመድ ጋር ይቀመጡ፣ ያለዚያም አምባሳደር አስራት ጋር ይሂዱ የሚል ሀሳብ አቀረቡልኝ። እናንተ በቃ ወያኔ ይገባል ብላችሁ ቆርጣችሁ አምናችኋል ማለት ነው? ህዝቡስ ይሄን ሲሰማና ሲያይ ምንድን ነው የሚለው? እኛ ከዚህ የከፋ ጊዜ ይመጣል ብለን አናስብም። ቁርጡን እንንገሩት። ሰራዊቱ የሚዋጋ አይመስለንም። ራስዎም በአይኖ እንዳዩት ወታደሩ ጥሎ ወደ የቤቱ እየገባ ነው። በበኩላችን አብረኖት የሚከፈለውን መስዋዕትነት ለመክፈል ዝግጁ ነን። ነገር ግን ልጆቹን ወደ ሌላ ቦታ መውሰድ አለቦት። እርሶም ቢሆኑ በሄሊኮፕተር በየቦታው መሄዶን አቁሙ አሉኝ። እንግዲህ ከዚህ ሁሉ በኋላ መጨረሻ ላይ ነው ቤተሰቤን ለመላክ የወሰንኩት። ያም ሆኖ ቤተሰቤን የምልክበት ቦታ አልነበረኝም። ባለቤቴና ልጆቼ ከዚያ ወጥተው የሚሄዱበት ቦታ አልነበራቸውም። ሌላ ቤት የለኝ፣ ጎጆ የለኝ፣ ዘመድ የለኝ። ሽማግሌ አባቴ ብቻ ነበር ያለው።
ማን ጋር ላስቀምጣቸው እችላለሁ? ስለዚህ ዚምባብዌ አምባሳደር የነበረው አጎቴ አቶ አስራት ወልዴ በወቅቱ አዲስ አበባ ይገኝ ስለነበር እነዚህ ህጻናቶችና ባለቤቴ አንተ ጋር ይቆዩ ብዬ ላኳቸው። በዚህ የተነሳ ነው። ጉባንቺና ልጆቹ ከአስራት ጋር በቻርተር አውሮፕላን ለመሄድ ተቀጣጥረው ነበር። እነሱ ያን ዕለት ከአዲስ አበባ የተነሱት አስራት በአንዳንድ ጉዳዮች እዚያ አዲስ አበባ ትንሽ በመሰንበቱ እንጂ ቀደም ብለው ነበር መሄድ የነበረባቸው። ከብላቴ ፕሮግራሜ ጋር ምንም ግንኙነት አልነበረው። ይሄ አጋጣሚ ጉዳይ ነው። በጥያቄሽ ላይ ያልሽው ነገር ደግሞ ይሄ መጀመሪያውን የታቀደ ነገር ነው። ቤተሰብህን አሽሽተ የለም ወይ ነው። ቤተሰብ የወጣው አቅም ቅድም እንደነገርኩሽ ቤተ መንግስት ውስጥ ብቻችሁን መገኘት የለባችሁም የሚለው ግፊት ስለመጣ ነው። ለስራውም ቢሆን ወደ ኋላ ሳታስብ መስራት የምትችለው ለባለቤትህና ለልጆች ደህንነት እያሰብክ አይደለም ሲሉኝ እኔም ነገሩን አመንኩበት። እውነት ነው። በእኔ ላይ የሚመጣውን ለመቀበል ዝግጁ ነኝ። እኔ በወድቅ እነኚህ ወንበዴዎች አዲስ አበባ ሲገቡ ደግሞስ ማን ያውቃል የራሴ ሰራዊት ሲነሳና እዚህ አንድ ግርግር ቢፈጠር እነኚህን ህፃናትና ያቺን ሰው ማስገደል የለብኝም። ባለቤቴ ደግሞ በሽተኛ ሆናለች። ከአብዮቱ ፍንዳታ ጀምሮ ያደረባት ጭንቀትና ስጋት በሽታ ላይ ጥሏታል። ከዚያ አጎቴን ውሰድልኝ አልኩት። ወሰዳቸው። ጋዜጠኛዋ ጠየቀች። ብዙ ሰው እኮ ግን የጠበቀው መንግስቱ ኃይለማርያም ዳግማዊ ቴዎድሮስ ይሆናል ብሎ ነበር። ሁሉ ነገር ካልተሳካለት ህይወቱን ያጠፋል ነበር ያሰበው ህዝቡ። ነገሩ የተገላቢጦች ሲሆን ዳግማዊ ቴዎድሮስ ይሆናል ስንል ጥሎ ሸሸ፣ ቤተሰቡና ልጆቹን ካሸሸ በኋላ ሐራሬ ገባ ይሎታል። ለዚህ የሚሰጡት መልስ አለ። መንግስቱ ጥቂት አሰቡ። መመለስ የማይችሉት ማምለጫ የሌለው ጥያቄ ነበር። መጀመሪያ ነገር ቴዎድሮስ ለመሆንም ላለመሆንም አካሄዴ ምን ለማድረግ ነበር ነው። የወጣሁት በዚያው ለመቅረት አልነበረም በሚል አረፍተ ነገር ተነስተው ዙሪያ ጥምጥም ብዙ አወሩ። የነገራቸው ፍጻሜ ግን እንደ ቴዎድሮስ አልሞትኩም ነበር። ሁሉም እንደሚያደርገው ፈርጥጠዋል። ታሪኩም እዚህ ላይ አብቅቷል።